السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب سؤال كذا رومالي سواند نطب منش عليه ما استسجنا إن شاء الله اللوج من نطب وشنورا اللودة فيت لينك شير كوبي ما رجع الرسام على سنو عندما نشاء من هي المملكة العربية السعودية؟ هل هي دولة إرهابية يميلون كما يظن الجهلاء والأغبياء؟ እንደው አላዋቂ ማህይማኖች ጀሌዎች እንደሚያስቡት እንደሚጠረጥሩት ሳዑዲ አረቢያ የአሸባሪ ሽብርት ሀገር ናትን? ይህን እንደል ያስገደደኝ ከምን አንፃር ነው? ቢማዕና ሳዑዲ አረቢያን እንድንጠላ ለማድረግ ሳዑዲ አረቢያን እንድንርቃል ለማድረግ የሚሰሩ ብዙ አይነት ሴራዎች አሉ። ኢማ ሙባሸራተን በቀጥታ ወይም ደግሞ በተዘዋዋሪ ማለት ነው። እንግዲህ በተዘዋዋሪ ስለፈለኩበት ምንድነው ለምሳሌ አሁን ላይ አብራ ወሳኢል ኢዕላም እንደምንመለከተው በተለያዩ መገናኛ ብዙሃኖች ላይ ለምሳሌ እንደው ጃሂሉም ጠንቋዩም ኦርቶዶክሳዊውም የተለያየ እምነት ተከታዩም እየተነሳ ምን ይላል? ዋህብያ አሸባሪ፣ ዋህብያ ሰው ገዳይ፣ ዋህብያ ማድሪሹ የተለያየ ነገር ሲባል ይስተዋላል አይደል? ይህ ሁሉ ትችታ ምንድነው? እነሱም እንደሚተረጉሙት ዋህብያ የሚለው አሸባሪ ሰው ገዳይ በሚል ነው የሚረዱት እዚህ ጋር ማለት ነው። እናቅ የሚገባው ታዲያ በዚህ ንግግራቸው ላይ በተዘዋዋሪ መልኩ ሳዑዲ አረቢያን ለመተቸት ነው የሚፈለግበት። ለምን ከተባለ ምክንያቱም እነዚህ አሁን የዋህብያን አስተምህሮት ያስተምራሉ ተብሎ የሚታሰቡት ኪታቦች ታትመው የሚመጡት የት ነው? መምለካ ላይ ሳዑዲ አረቢያ ላይ ታትመው የሚመጡ ኪታቦች ናቸው። ተውሂድና ሱናን የሚሰብኩ ቢድዓና ሽርክን የሚያወግዙ የሆኑ ኪታቦች የሚጻፉት በይበልጥ የት ነው? መምለካ ላይ። ኢዘን እነዚህ ኪታቦች ሽብርትን ያስተምራሉ ከተባሉ ምን ሆነች ማለት ነው? ሳዑዲ አረቢያ የሽብርት ሀገር ሽብርትን አስተማሪ በሚል ተወሰፈች ማለት ነው። የዚህን ጊዜ ሰዎች እንድጠሉ ለማድረግ ከሰውደታችንን እንድናነሳ ዘንድ ማለት ነው ምሴር አለባት በተዘዋዋሪ መልእክት ማለት ነው። لذا فإننا نحب المملكة العربية السعودية أكثر من أي دولة أخرى في العالم على الإطلاق ማለት ነው። ልክ በሆነ መልኩ ከየትኛውም ሀገር አብልጠን ሳዑዲ አረቢያን እንወዳታለን። መቼም ቢሆን ቢያጥላሏትም ሳዑዲ አረቢያን እንወዳታለን፣ ውድድ እናደርጋታለን ማለት ነው። አንደኛ የድን አርካን አንዱ ያለው ካዕባ የት ነው? ሳዑዲ አረቢያ ላይ ነው፣ ካዕባ ማለት ነው። ወከዛሊከ ቁርአን የወረደባት ሀገር ናት። ነቢያችን አለይሂ ሰላቱ ወሰላም የተወለዱባት ሀገር ነች ማለት ነው። ይዘን ሳዑዲ አረቢያን የምንወዳት ከድንጋም የተያዙ ነጥቦች ስላሉ ነው። እና ባጭሩ እንደመነሻ ለማለት የፈለኩት እንግዲህ በተለያየ ቦታ ላይ ብቅ እያሉ እንደዚህ ዋህብያ የሚሉት ይህ ስሙ እዚሁ ብቻ ላይ የሚያጠር እንደመሳቸው በተዘዋዋሪ ሄዶ ሳዑዲ አረቢያንም ለመተቸት ነው። ይህ ደግሞ ሳዑዲ አረቢያኛ ከመውደዳችን ወደኋላ የሚያደርገን ነገር የለም፣ ይቀጥላል ማለት ነው። ኢለ ሊቃ ኢንሻአላህ። እና ይህን እንደመነሻ ካልኩኝ እንደው ግን ዋቂዓን እንደው ለመሆኑ ሳዑዲ አረቢያ ኢርሃብያ ማለት እንደው የኢርሃብን ስራ የሽብርትን ስራ ለመሆኑ ትሰራለች? እንደው ሳዑዲ አረቢያ ዋቂዓን በተከሳች ስናየው አሁን በተከሳች መቼም ተከሳች እኮ የሚካር ነገር አይደለም፣ በአይናችን የምናየው ነገር እነማን ናቸው? እስኪ አሁን ላይ من هي الدولة التي ترتكب إبادة الجماعية የዘር ጭፍጨፋ እንደዚህ ጥቅል ሴት ወንድ ሽማግሌ ሳይለዩ የጁምላ ጭፍጭፍ የምታካሄድ ሀገር ማነች? እስኪ እንደው ዋቂዓን ከታየን የሽብርት ስራን የሚፈጽሙት እነማን ናቸው? አስዋሃይና ወአሜሪካ ቢላ ሸክ ማለት ነው። በአይናችን በብረቱ እያየን ነው፣ ጆሮአችን እየሰማ ይካዳል እንደ ላኪን እነዚህ የለም። እነዚህማ እንደነዚህ የድን ጥላቶች ዘንድ እነዚህ የሉም። ከኢርሃብ የለም፣ አሸባሪ የሚለው ስያሜ የለም። የት ላይ ነው? ሳዑዲ አረቢያ። እሺ ሳዑዲ አረቢያ ለመሆኑ ሰው እንደዚህ ሲጨፈጭፍ ወይ ደግሞ ሰው ግደሉ ብላ ስታዝ ተስተውሏል? አይተናል? እስኪ ባይናችን ዋቂዓን ተከሳች ነገር አለ? መቼም ባይን እኮ የሚታይ ነገር አይካድም አይደለ? በል እንደውም የሰላም ሀገር ሁከት የሌለባት ሀገር እንደውም የት ነው? ሳዑዲ አረቢያ ላይ ማለት ነው። ሳዑዲ አረቢያ ላይ ይዘን እነሱ እንደሚሉት ይሄ ሽብርት የዋህብያ ቡድን ሽብርትን ነው የሚያስተምረው፣ ሰው ግደሉ ነው የሚያስተምረው በሚለው ቃል ቢወሰድ እንደ ዋቂዓን ይሄ የሚሉት ትክክል ቢሆን ኖሮ በዋቂዓን ተከስቶ ባየነው ነበር መምለካ ላይ ማለት ነው። ላኪን ጉዳዩ በአክስ በተቃራኒ ሆኖ ነው የምናየው ማለት ነው። በእነሱ ቤት አሁን እንደነዚህ አስዋሃይና በለው። እዚህ ጋር ደግሞ እስራኤል እንዳትለው አንድ ትምህርት ማለት ነው። አንድ ትምህርት እዚህ ጋር ሊይዙት ከሚገባው ነገር የይሁዳንን ሀገር እስራኤል ብሎ መጥራት አይቻልም። ከምን አንፃር ልትሆን ትችላላችሁ? ምክንያቱም እስራኤል የሚለው በዒብራንያ ቋንቋ ኢስራ የሚለው ቢማዕና ዓብድ የሚልን ትርጉም ይሰጣል በአረበኛ። ኢል የሚለው ደግሞ ኢላህ ነው የሚፈልግበት ቢማዕና
አላህን የሚፈልግበት ከማ ቃለ አልኢማም አሸውካኒ ረሒመሁላህ። ኢዘን በጥቅል ኢስራ ኢል የሚለው አይ አብዱላህ እንደማለት ነው፣ የአላህ ባሪያ የሚል ትርጉም ነው ያለው በአረበኛ ሲተረጎም ማለት ነው። ይህም ደግሞ ስያሜ የያዕቁብ አለይሂ ሰላም ስያሜ ነው ማለት ነው። እና በተለያዩ እንግዲህ ቁርአን ያለ አይታችሁ ከሆነ ያ በኒ እስራኤል ይላል አላህ፣ እናንተ የእስራኤል ዘር ሐረጎች ሆይ ይላል። እስራኤል የሚለው የሀገር ስም አይደለም፣ የሰው ስም ነው እዚህ ጋር። እሱም የማን የነቢዩላህ ያዕቁብ ስም ነው። ስለዚህ ይችን የተረገመች መልዑን የሆነች ሀገር እስራኤል ብላችሁ እንዳትጠሩ ማለት ነው። አላዋቂ ጃሂሎች ቢጠሯትም እናንተ ግን ደውለቱል የሁድ አው ደግሞ አሶሃይና ማለትም ትችላላችሁ፣ ወይም ደግሞ ሶሃይና እንደዚህ ብላችሁ ጥሩ እንጂ ማለትም እስራኤል እንዳትሉ ማለት ነው። እንደው አንድ በዚሁ ጋር ተያይዞ አንድ ትምህርት ማለት ነው። ምክንያቱም እስራኤል እያላችሁ የምትሳደቡ ከሆነ የምትሳደቡት ነቢዩላህ ያዕቆብን ነው። ለምን ይሄ የእሳቸው ስም ነውና ማለት ነው። እዚህ ጋር ኢንተቢሁ እና ወደ ዋናው እንትን መስአላ ስመለስ እንደው የሽብርትን እንትን ይፈጽማሉ ተብሎ ቢታሰብ ራሱ እንደው አሁን ላይ ካለንበት ተከሳች ነገር እየፈጸሙ ያሉት እነዚህ ሰዎች እነዚህ ሀገራቶች እንጂ ሳዑዲ አረቢያ አይደለችም ማለት ነው። ከማ የዙኑ አልጁሃላ ወልአግቢያ ማለት ነው። طيب ይህንን ካየን እንደ ናሙና አሕባሽ ዲን አፍራሽ፣ አሕባሽ ረባሽ፣ አሕባሽ አተራማሽ፣ አሕባሽ ጭሳጫሽ፣ አሕባሽ ተውሂድ አፍራሽ፣ አሕባሽ ሱናን አፍራሽ፣ አሕባሽ ቢድዓን አንጋሽ፣ አሕባሽ ሽርክን አንጋሽ። እንግዲህ እንደው በአሕባሽ ስም ቤቱ ራሱ ይገጥማል ማለት ነው። ይህንም ያልኩበት እንግዲህ ለዚህ ሁሉ መንስኤዎቹ ድንን ለማሰደብ ሳዑዲ አረቢያን ለማስተቸት አልዋሃብ የሚለው ወደ አላህ ስም አስጠግቶ ይህንንም በሽብርት ለማስፈሰር ይህ ሁሉ ራኢሶቹ እነማን ናቸው? ሃኡላ አልአሕባሽ አልቁቡርያ ቀብር አምላክ የሆኑት ማለት ነው። ጠይብ እና ወደ እነሱ ሹብሃ እንሸጋገራለን። አሁን ላይ ተከታተሉ። ይሄ አሁን አንድ መርከዝ መሻሪህ ማን ነው? አባባ ሰይድን አዳምጡ መጀመሪያ ምን እንደሚል ማለት ነው። ወነሕኑ ፈለማ ለም የصح لنا مثل هذا النصيب الأوفر ترامينا على قبره بالالتزام والتبجيل والاستلام والتقبيل እኛ እንዲህ አይነቱ እሳቸውን መሳሙ እሳቸውን መዘየሩ በራሳቸው ተበሩክ ማድረጉ ለእኛ ይሄን ትልቅ የሆነ እድል ስላላገኘ ነው አለ። ቀብራቸውን መሳም መዳበስ ማላክ እንዲህ አይነቱ ላይ ሄደን ገባንበት ይላል። ለምን? እሳቸውን ስላላገኘን ትልቁን እድል ስላጣን አለ። እዚህ ጋር ነው ዋናው። ከነሱ ውጭ ባለ ሰው ተበሩክ ማድረግ አይቻልም ለሚል ሰው አላ ተራ ከይፈ ፈዐለ ሳቢቱን አልቡናኒ የሰሩትን አታይም ወይ? ካነ ዩቀቢሉ የደ አነስ ብን ማሊክ ወየضዑሃ ዐላ ወጅሂሂ ወየቁል የአነስ ብን ማሊክን እጃቸውን እየሳሙ እጃቸውን ፊታቸው ላይ እያደረጉ ሲሉ የሰሩትን አታይም ወይ? ምን አሉ? ወየቁሉ የዱን መሰት የደ ረሱሊላሂ ሰለላሁ ዐለይሂ ወሰለም እጅ እኮ የረሱል ዐለይሂ ሰላቱ ወሰላምን እጅ የዳበሰ የነካ እጅ ነው እያሉ በአነስ ተበሩክ ያደርጉ ነበረ። እዚህ ጋር ልብ በሉልኝ። በአነስ ተበሩክ ያደርጉ ነበር የሚለውን ያዙልኝ። እዚህ ጋር አባባ ሰይድ ከቀላቀልከው ማለት ነው። ተበሩክ የሚለው የት ላይ ነው ታዲያ? እዚህ ጋር ተበሩክ የሚለው ቃላቱን እስኪ አንጣልና አሳየን ማለት ነው። እዚህ ጋር ማን ነው? ሳቢት ረዲየላሁ አንሁ የአነስ ረዲየላሁ አንሁ እጅን ሳመ። እንግዲህ ወየضعها على وجهه ويقول ከፊቱም ላይ ያስቀምጥም ነበር ይልም ነበር የዱን መሰት የደ ረሱላህ ሰለላሁ ዐለይሂ ወሰለም የመልእክተኛው ዐለይሂ ሰላም እጅ ነካቻት እጅ ናት እያለ የአነስን እጅ ማለት ነው ያስቀምጥ ነበር ከፊቱ ላይ ይላል። ከዛ ምን አለ? ተበሩከን የሚላል እዚህ ጋር የት ነው ተበሩክ የሚለው? እስኪ ያሳየን። የት አለ? ወደፊት ምን አለ? ይሄ ዒላውን ሲናገር የዚህም ምክንያቱን ይህን ያደረገበትን ምክንያት ሲናገር ኢዝ ሁወ ምክንያቱም እሱ መእሙሩን ቢአን ዩሒበ አላህ ወረሱለሁ አላህና መልእክተኛውን ሊወድ ታዟልና አሸደ ይበልጥ በበረታ ሚን ሑቢ ሊነፍሲሂ ወወለዲሂ ወናሲ አጅመዒን እንደው ሰውየው ራሱ ነፍሱን ከመውደድ ልጁን ወከዛሊከ ሰዎችን አጠቃላይ ከመውደድ የበለጠ አላህና መልእክተኛውን መውደድ ሰውየው ስለታዘዘ ይህን አድርጓል እያለ እኮ ነው። ሚንባቢል ሑብ ነው እዚህ ጋር ማለት ነው። ሚንባቢ ተበሩክ አይደለም። አዩሃል ጃሂል። አይ ተበሩክ ነው ካለ ከአንጣ ተበሩክ የሚለው የት ነው? ቃላቱም ቃል በቃል ይሄው ተበሩክ ነው የሚል አንጣልን እዚህ ጋር። ይኸው እዚህ ጋር እኮ ዒላውን እየተናገሩ ነው። የአነስን እጅ እየሳመ ምን ይል ነበር? ኢዝ ሁወ ለምን ኢዝ ሁወ መእሙሩን ቢአን ዩሒበ አላህ ወረሱለሁ አሸደ ሚን ሑቢሂ ሊነፍሲሂ ወናሲ አጅመዒን እያለ እኮ ነው። ነፍስያውን ሰውየው ከመውደዱ ልጁን ከመውደድ ወከዛሊከ
ሰዎችን አጠቃላይ ከመውደድ የበለጠ አላህና መልእክተኛው መውደድን ስለታዘዘ የትኛውም አካል ይዘን እንደ ነቢያችን ዓለይሂ ሰላቱ ወሰላም በህይወት ባይደርስባቸው ራሱ ምንድነው እሳቸው የነኳቸውን ሱሐቦች ራሱ ይህን አድርጉ ነበር፣ ይስሙ ነበር። ከምን አንጻር? ከውደታ የተነሳ እኮ ነው። አንተ አዩሃል ጃሂል ማለት ነው። ተበሩከን የሚሌት አለ እዚህ ጋር ተበሩከን ነው አረ የተፈለገው። አልኢማሙ ዘሀቢ ስለ ተበሩክ ነው ካልክ ደግሞ አንጣ ቃላቱን ተበሩክ የሚል እዚህ ጋር አንጣልን ከኪታቡ ላይ ማለት ነው። ተበሩከን የምትለዋን ቃል በቃል አንጣልን እንፈልጋለን ማለት ነው። ካልሆነ ግን ሙጀረድ ዘዕም ብቻ ነው። ተበሩከም ብሎ ይለጥፋል። ልክ ኢስተውላ ብለው እንደሚለጥፉ ማለት ነው። እናንተ እኮ አይደለም እንደዚህ የዑለሞችን ኪታብ ይቀርና የአላህን እንኳን ከላም እኮ አልፈራችሁም ተሕሪፍ ስታደርጉ ማለት ነው። ይቀጥላል ወደ ሌላ ደግሞ የሌላ ምን እመሰያችኋለኝ። ግን ከዛ በስተፊት ደግሞ እዚህ ጋር በተበሩክ ጉዳይ አስመልክቶ የመጣ አታር እንግዲህ ላሳያችሁ። ለምሳሌ ሐጀር አልአስወድ ነቢያችን ዓለይሂ ሰላቱ ወሰላም ነክተውታል፣ ስመውታል። ነቢያችን ዓለይሂ ሰላቱ ወሰላም በነኩት ነገር ሁሉ ማለትም ከእሳቸው ዛት ባለ ለምሳሌ በልብሳቸው በፀጉራቸው ተበሩክ ሲያደርጉባቸው እንደነበር ግልጽ ነው። ናም በዛታቸው ተበሩክ ያደርጉባቸው ነበር። ላኪን ግን እሳቸው የነኩት ነገር ሁሉ ተበሩክ ይደረግበታል። እንደው ሰውም ድንጋውም ምንም የሚል ግን የለም። እንደውም በዚህ አሰር የሚጠቁመው ምንም ነገር እንደሌለ የሚጠቁም ከዑመር ረዲየላሁ ዐንሁ ተይዞ የመጣው ሐዲስ ምን ይላል? ማለትም አተር አነሁ ጃአ ኢላ ሐጀር አልአስወድ ፈቀበለሁ ሐጀር አልአስወድ መጣና ሳመው። ከዛ ምን አለ? ፈቃለ ኢኒ አዕለሙ አነከ ሐጀር ላ ተዱር ወላ ተንፈዑ፣ እኔ እኮ አንተ ድንጋይ ነህ የማትጠቅም ማለትም የማትጎዳ የማትጠቅም መሆንህን አውቃለሁ አለ። ወለውላ አኒ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ፣ ነቢያችን ዓለይሂ ሰላቱ ወሰላም አንተን ሲስሙህ ባላይህ ኑሮ እኔም አልስምህም ነበር አለው። ሐጀር አልአስወድም ማለት ነው። ግን እኔ የምስምህ ነቢያችን ዓለይሂ ሰላቱ ወሰላም ኢዘን ስመውሃል፣ እሳቸው ያደረጉትን ድርጊት ለማድረግ ብቻ እንጂ የምስምህ ጥቅምም ጉዳትም እንደሌለህ በደንብ አውቃለሁ ይላል። ኢኒ አዕለሙ አነከ ሐጀሩ ላ ተዱር ወላ ተንፈዑ። እንግዲህ ከአባ ላይ የተቀመጠው ሐጀር አልአስወድም ማለት ነው። እዛ ላይ የምንስመው ተበሩከን አይደለም። ምክንያቱም ይኸው ጥቅመትም መጥቀምም መጉዳትም ምንም ነገር የለህም እያለው ነው። ተበሩከንም እዚህ ጋር አላለም። ለምሳሌ ማን ዑመር የሳመው ለምንድን ነው? ነቢያችን ዓለይሂ ሰላቱ ወሰላም ስለሳሙት ማለት ነው። እሳቸው የሰሩትን ለመስራት ሲባል ነው። አሁን አንዳንድ እኮ ጃሂሎች ወደ ካዕባ ተቅጣጭተን ስንሰግድ ወይ ዛሬ ጠዋፍ ስናደርግ ድንጋይ አምላኪ ብለው እኮ የሚሉ አሉ። አላሁ ሙስተዓን። አሁን ይህን የምንሰራው ሸሪዓ ስላዘዘን እንጂ ይዘን ለሱ እየሰገድን እያጎበድርን አይደለም ማለት ነው። ለሌሎችም ጃሂሎችን የሚያስቡ ስላሉ ማለት ነው። እሺ እንመለስ ወደ ሌላ ሹብሃ። ይሄንም ደግሞ አባባህዩ አሁን እየተሰራ ያለው ነገር እያያችሁ ነው። በሐጅ ታኒ ሐቢብ ተፍሲራቸው እና ሼክ መሐመድ ሷዲቅ እነሱ የፈሰሩት ቁርአን ተፍሲር ወይም ደግሞ ቁርአን ትርጉምን ታውቁታላችሁ ሁላችሁም። ያንን ኪታባቸውን ሙሉ በሙሉ ማለት ይቻላል ቀይረው ሙሸቢሃዎች በራሳቸው ማተሚያ ቤት አትመው አምጥተውታል። ይበቃል አካካ የእናንተ ወሬ አልቅም ማለት ነው። እዚህ ጋር ደግሞ ምን እያለን ይሄ የአማርኛ ተፍሲሩ ማለት ተፍሲር አይደለም ሲጀምር፣ ይሄ ተርጀማ ነው ማለት ትርጉም ቃላቱን የተረጎመው ሲጀምር ሰፊ እኮ ዒባራ ያለው አይደለም። ለዛውም እና ይሄን ቀይረውታል ይላል። እዚህ ጋር ልብ በሉ ቀይረውት እያዛቡት ይላል። እስኪ እውነት እንደው እነሱ ሆኖ አህብያ ብለው የሚያስቧቸው ናቸው ከሰለፎች አስተምህሮት ውጭ የሌለን የሆነ ማለት ቁርአንም ይሁን ሐዲሳዊ ጥቅሶችን በርዘው የሚረዱት እነሱ አህብያ ብለው የሚያስቧቸው ናቸው ወይስ እነሱ ራሳቸው ናቸው? ኢለይኩም ነማዚጅ ሚነ ሰለፍ ማለት ነው። አንደኛ ይህ የአማርኛ ተፍሲር የሚለው ትርጉም የሚለው ይሄን ነው። የአማርኛ ትርጉሙ ላይ ተመለከቱልኝ። እዚህ ጋር ሁወ ለዚ ኸለቀ ሰማዋት ወልአርዳ ፊ ሲተቲ አያሚን ሱመ እስተዋ ዐለል ዐርሽ የሚለውን ሲፈስር ምን ይላል? ከዚያም በዙፋኑ ላይ ስልጣኑ የተደላደለ ነው ይላል። ስልጣኑ ብሎ ነው የሚፈሰረው እዚህ ጋር በቅንፍ ቁርአኑ ላይ ኢስተውላ የሚል የለውም፣ ኢስተዋ የሚል ነው። ስልጣን ለሚል አይመጣም። ኢስተውላ ተብሎ የተፈሰረ እንደው ሲቀር እንጂ ኢስተውላ ካሉን አዛቡት። እዚህ ጋር ይኸው እያዛባ የሚፈስረው ማን ነው? እኛ ነን ወይስ እነሱ? እሺ ይህ ተፍሲር የሰለፎች ነው ሊሏቸው ይችላሉ። እንዳላደለ ደግሞ ከሰለፎች አመጣላቸዋለሁ። አሁንም እዚህ ጋር ቀጥሎ ምን ይላል? እዚህ ይኸው هو الأول والآخر والظاهر والباطن የሚለውን ሲፈስር الظاهر ብሎ ማለት የበላይ እንደማለት ነው ትርጉሙ። ላኪን እዚህ ጋር ግልጽም ብሎ ይፈስሯል። ለምሳሌ ግልጽ ያለው ለምንድን ነው? የአላህን የበላይነት ለመሸሽ ማለት ነው። ኢለይኩም ነማዚጅ ሚነ ሰለፍን ይላንጣላችሁ። ኢብኑ ጀሪር አጠባሪ ሱረቱል ሐዲድ ግቡና ተመልከቱ። هو الأول والآخر والظاهر والباطن የሚለውን ሲፈስር والظاهر ብሎ ማለት هو الظاهر على كل شيء ከሁሉ ነገር የበላይ የሆነ ዱነው ከሱ በታች ካሉ ነገራቶች ሁሉ የበላይ የሆነ ለማለት ነው። ወሁ እሱ አላህ
አልዓሊ የበላይ ነው። ፈውቀ ኩል ሸይ ነው፣ ከሁሉ ነገር የበላይ ከፍ ያለ የሆነ ጌታ ነው። ፈላ ሸይ ምንም ነገር የለም። አዕላ ከፍ ያለ ምንሁ ከሱ ከአላህ የበለጠ እንግዲህ ምንሁ ዶሚሩ የሚመለሰው አላህ ላይ ነው። ከአላህ የበለጠ ከፍ ያለ ነገር የለም። ሁሉ ምንድነው ከአላህ በታች ነው ይላል። ለምሳሌ ይሄው ሰለፎች የሚፈስሩት ዛሂር የሚለውን ከሰለፎች እንግዲህ ኢብኑ ጀሪር አጠበሪን መስል ግልጽ ተብሎ አይደለም የሚፈስረው። እዚህ ጋር እኛ ቁርአን የምንፈህመው በሰለፎች እስከሆነ ድረስ ተሕሪፍ የሚያደርገው ማን ነው? ቢላህ አለይክ አሁንም ልውሰዳቸው እዚህ ጋር አሁንም ሱረቱል ሐዲድ ቁጥር 4 ላይ ግቡልኝ። ተፍሲሩ ጠበሪ ቁጥር 4 ሱረቱል ሐዲድ ነገራቸዋለሁ እስከ ምዕራፉ ማለት ነው። ምን ይላል? ያኒ አላሁ ስብሓነሁ ወተዓላ ሁወ ለዚ ኸለቀ ሰማዋት ወልአርዳ ፊ ሲተቲ አያሚን ثم استوى على العرش የሚለውን ሲፈስር ምን ይላል? ሰማይና መሬትን ከፈጠረ በኋላ ثم استوى على عرشه فارتفع عليه وعلى ብሎ ይፈስራል። እዚህ ጋር በኢርቲፋዕ በከፍታ ማለት ነው። ኢስተውላ ሚሊት አለ ስልጣን ተብሎ ሊፈሰር ዘንድ እዚሁ ጋር ሳልዘል ማለት ነው። እዚሁ ጋር ላሳያቸው እለፉልኝ። አላሁ ስብሓነሁ ወተዓላ እንግዲህ እዚህ ጋር ወሁወ መዓኩም እዚህ ጋር አይነማ ኩንቱም ብሏል። ለምሳሌ የትም ስፍራ ብትሆኑ አላህ ከእናንተ ጋር ነው ብሏል። የቁሉ አላህ ማለት ነው አለ ወሁወ ሻሂዱን ለኩም አዩሃ ናስ አላህ እኮ እናንተን ይመለከታችኋል። አዩሃ ናስ እናንተ ሰዎች ወይ አይነማ ኩንቱም ያዕለሙኩም የትም ቦታ ብትሆኑ አላህ ያውቃችኋል ይመለከታችኋልም። ወያዕለሙ ያውቃል አዕማለኩም ስራችሁን፣ ወሙተቀለበኩም ቀን የት ቦታ እንደምትዘዋወሩ፣ ወመትዋኩም መርጊያችሁን ሌትም የት እንደምረጉ አላህ ያውቃል። ወሁወ እሱ ግን አላህ አላ ዓርሺሂ ፈውቀ ሰማዋት ይሰብዕ ይላል። ከሰባት ሰማያት በላይ ከአርሽ በላይ ሁኑ ይላል። ይኸው ከሰባት ሰማይ ከአርሽ በላይ ከፍ ብሎ እናንተ እያንዳንዱ የምትሰሯትን ነገር ግን ያውቃል ብሎ ይፈስረዋል። ይሄው እንደ ሷሪሕ በሆነ መልኩ ማን ነው ቢላህ አለይክ ተሕሪፍ እያደረገ ያለው? ምን ይሄ ብቻ ከራሳቸው እነሱ ከሚተማመኑበት አቢል ሐሰን አልአሽዓሪ ረሒመሁላህ ከራሱ ኪታብ ላሳያችሁ። ደግሞ መቃላቱ ልእስላሚይን ወእክትላፉ ልሙስሊን የተሰኘው ኪታቡ ላይ ግቡልኝ። መቃላቱ ልእስላሚይን ወእክትላፉ ልሙስሊን 218ኛው ገልጽ ላይ ግቡልኝ ማለት ነው። አቢል ሐሰን አልአሽዓሪ ምን እንደሚል ወቃለ ቃኢሉን ተናጋሪዎች አሉ። አልባርኡ ላፊ መካን አልባርኡ አላህ ሱብሓነሁ ወተዓላ ማለት ነው ከኢምንት የትኛው ነገር ካልነበር አስገኝ ሆኖ ጌታ እኮ ላፊ መካን ቦታ ላይ አይደለም በቦታ አይገለጽም አሉ። በልሆ አላማ ለም የዘል አልሂ እሱ ባለበት ሁኔታ ላይ ነው፣ ፊት ባለበት ሁኔታ ላይ በዛው ላይ እየቀጠለ ነው አሉ። ወሁ ይህ ቀውል ይህ አባባል እኮ ቀውሉ ሂሻም አልፎወጢ የሚባለው ሰውዬና ወዑባድ እብኑ ሱለይማን ወአቢ ዙፈር የነዚህ ሶስት አካላቶችና ወገይርህም ሚነል ሙዕተዚላ ከነዚህም ሌላ ያሉ የሙዕተዚላ ቃል ንግግር ነው አለ። ወቃለት አልሙዕተዚላ ሙዕተዚላ አለች ፊ ቀውሊላሂ ዐዘ ወጀል የአላህን ንግግር አስመልክቶ አርረሕማኑ ዐለል አርሽ ኢስተዋ የሚለውን ሲፈስሩ አዛኙ ጌታ ሰፋ አድርጌ ላሳያቸው። ከአርሽ በላይ ከፍ አለ የሚለውን ሲፈስሩ ምን አሉ? ያዕኒ ኢስተውላ ይኸው በስልጣኑ ነው ብለው ፈሰረዋል። ይኸው ኢስተውላ ኢዘን እኛ ይሄ ኢስተዋ የሚለውን በኢስተውላ መፈሰር ይሄ አስሎ የመጣው ከሙዕተዚላ ከጀህሚዮችና መሰል ከሆኑ የጥመት አንጃዎች ነው። ይህን ደግሞ ይኸው ከራሳችሁ ከምትተማመኑበት አቢል ሐሰን አልአሽዓሪ ማለት ነው መቃላቱ ልእስላሚይን ወእክትላፉ ልሙስሊን በተሰኘው ኪታቡ ላይ ማለት ነው። እኔ እንደው አተሐዳ እያንዳንዷን አሕባሽ ማለት ነው ይህ ኪታብ እንግዲህ እሱ መሆኑን ያምኑበታል። ይህ ቀውል ከሱ የለም የሚል ካለ ረድ ለማድረግ ይሞክር ማለት ነው። ሊዛ ተሕሪፍ እየተጠቀመ ያለው ማለት ነው ቢላህ አለይኩም። እና እንግዲህ አሁን ይሄ ተሕሪፍ ተጠቀሙ የሚሉት የቁርአን እንግዲህ ተርጀማ ላይ እንደ አስማው ሲፋት በተያዙ መስአላዎች ላይ የሰለፎችን አረዳድ እንግዲህ ይቀመጥ ስለተባለ ነው እንግዲህ ተሕሪፍ አደረጉ የሚባለው ማለት ነው ቢላህ አለይኩም ተሕሪፍ እያደረገ ያለው። እና በዚሁም አኳያ አማርኛ እንትን ላይ እንቀራለን የምትሉም እህት ወንድሞች ጥንቃቄ ማድረግ አለባችሁ። በማን የተጻፈ ነው የሚለውን ማየት አለባችሁ። ትርጀማ እኮ የትኛውም ሊተረጅም ይችላል፣ ላኪን በሰለፎች ነው ምንድነው የሚለውን ማየት አለባችሁ። የቁርአንንም ፈህም መውሰድ አለባችሁ። እንደዚሁ ከምታውቋቸው ታላላቅ ዓሊሞች መሻይኾቻችሁ መውሰድ አለባችሁ እንጂ የትኛውም ሰው በጻፈው አይደለም ማለት ነው። ሰዓት በጣም ፈርጧል። ኢንሻአላህ ሌሎች ነጥቦችን በቀጣይ የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።